ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ መረጃችን በማስከተል ማምሻውን ደግሞ ብቅ ብለናል። እንግዲህ የዓለማችን መገናኛ ብዙሃን በሰፊው ይዘዋቸው የመጡትን መረጃዎች ወደ እናንተ በማምጣት እንደ መጽሐፍ ቅዱስ እይታ ለማስቃኘት ከፓስተር አለማየሁ ጋር ተገናኝተናል። መረጃዎችን እንደተለመደው አጠናክሮ ይዞልን መጥቷልና የዓለማችን መገናኛ ብዙሃን ያስተጋቡትንም ጨምሮ እንደገና ደግሞ የተመለከተውንም ምልከታ አስከትሎ በዚህ ምሽት እንግዲህ ለአድማጮቻችን መረጃ ለማቀበል መስመር ላይ ተገኝተዋል። ደወል አድርጌለታለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ፓስተር አለማየሁ መስመር ላይ ይገኛል። መረጃዎችን ደግሞ ሊያቀብለን እንግዲህ አየር ላይ አለ። በቅድሚያ ሰላምታ ላቅርብና መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንደምን አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ያገኘውን መረጃ ለአድማጮች ማቀበል ትችላለህ? አዎ እንግዲህ ሰሞኑን ስንዘግበው ነበረ። በዛሬው ዕለት የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴልአቪቭ አየር ገብተዋል እና ከፍተኛ የሆነ በጣም ደማቅ የሚባል አቀባበል ተደርጎላቸዋል። እንደውም በቴልአቪቭ እና በኢየሩሳሌም ጎዳና ኪንግ ኦፍ ፒስ የሚል ምስላቸውን የያዘ ፎቶዎች ሁሉ ተለጥፈው በመብራት አሸብቀው ነው የተቀበሏቸው። እንግዲህ ይሄ አቀባበል በእስራኤልና በሐማስ መካከል 2 ዓመት የፈጀውን ጦርነት በተኩስ አቁምና በሰላም ድርድር ለመፍታት ላደረጉት ጥረት የተሰጠ ምላሽ እንደሆነ ታውቋል። እንግዲህ በዚህ ዕለት እንግዲህ በዛሬው ዕለት ያው የእሳቸው ፕሮግራም ከቴልአቪቭ ወደ ኢየሩሳሌም ሄደው ምክር ቤቱ ላይ ንግግር ያደርጋሉ። ከዛ በኋላ ወደ አንድ የእስራኤል የጦር ካምፕ ተጉዘው እስረኞችን ወይም ታጋቾችን ያገኛሉ። እንግዲህ እስካሁን በደረሰን ዜና ይሄ ጉዞ ሂደታቸው ተፈጽሞ እንደሆነ መረጃዎች በስፋት አልወጡም። ነገር ግን ምንድን ነው 7 ታጋቾች ኦፊሻሊ እስራኤል ተረክባለች። 13ቱም ታጋቾች እኔ እናንተ አሁን በምናወራበት ትንሽ ሰዓታት ቀደም ብሎ ለቀይ መስቀል ድርጅት ተሰጥተዋል እና ለቀይ መስቀል ድርጅት ተሰጥተዋል። በድምሩ እንግዲህ ያው 20 ታጋቾች ማለት ነው። ቀጥሎ እንግዲህ እስራኤል ደግሞ 265 በላይ የሚሆኑ የፍልስጤምን እስረኞች በአውቶቡስ ጭና ሲጓጓዙ እንደታየ ነው መረጃው የሚያመለክተው። እንግዲህ የተለቀቁት ታጋቾች ከቤተሰቦቻቸው ጋር ተገኝተዋል። ከፍተኛ ደስታ ነበረ። ይሄ ደስታ በጣም የሚገርም ነበርና በተለይ ደግሞ የነዚህ 13ቱ ርክክብ የሚደረገው ደቡባዊ ጋዛ ውስጥ እንደሆነ ታውቋል። አልአረቢያ የዘገበው ያንን ነው። ምናልባትም ከሰዓታት በኋላ ተገናኝተው ይሆናል። ይህን ዜና እስከምንቀረብንበት ሰዓት ድረስ ግን ከቤተሰባቸው ጋር ይገናኙ አይገናኙ አልታወቀም። ግን ለቀይ መስቀል እንደተረከበ ታውቋል። ሌላው እንግዲህ ምንድን ነው ከነዚህ ጋር ከ20 በላይ የሚሆኑ አስከሬኖች፣ አንዳንዶች 24 ይላሉ፣ አንዳንዶች 20 ይላሉ፣ አንዳንዶች 26 ይላሉ። የተወሰኑት አስከሬን የት እንዳለ አይታወቅም ተብሏል።
የእነዚህ አስከሬኖች ደግሞ በነገው ዕለት ይሆናል ተብሎ ይታሰባል። በሳጥን ተደርጎ ወደ አንድ የእስራኤል የጦር ካምፕ ይረከባሉ። ከዛ ፎሬንሲክ ምርመራ ተደርጎ ለቤተሰቦቻቸው እንደሚሰጥ ነው ዜና ያመለከተው። እንግዲህ የአሜሪካ ፕሬዚደንት ዶናልድ ትራምፕ ጥረታቸው በተለይ በዚህ በጋዛ በኩል ያለው ጥረታቸው ተሳክቶ ይሄ ውጤት መጥቷል ተብሏል። ነገር ግን በጣም የሚገርመው ነገር በሐማስ ውስጥ የጎሳ ግጭት ተፈጥሯል። እዛው ብዙዎቹ የስልጣን ሽኩቻ ነው ይላሉ። ቶክስ ይሰማ ነበረ። ምናልባትም በኢየሩሳሌም እና በአንዳንድ ቦታ የዶናልድ ትራምፕ እንትን ሄደዋል አልሄዱም የሚል እስካሁን ምንም አይነት ፍንጭ አልወጣም። እንግዲህ ይወጣል ተብሎ እየተጠበቀ ነው ያለው እና ከፍተኛ የተኩስ ልውውጥ ነበረ እዛው ጋዛ ውስጥ በሁለት ማለት አንጃ የሆኑ ናቸው እና እንዴት ይሄ እንደተፈጠረ አልታወቀም። እንግዲህ ምናልባት ተኩስ አቁም ስምምነቱን ይፈጸም የሚሉና ደግሞ አይሆንም እስከ ዳር ማድረስ አለብን የሚል ሽኩቻም እንደተፈጠረ ያኔም ያው ዘግበን ነበር። በዚህ በፖለቲካው እሳቤ ያሉ ሰዎችና በወታደራዊው በኩል ያሉት ማለት ነው። እንደው አስከትለም ይሄንንም ጨምሮ እንደው ለአድማጮች ምናልባት መረጃም ካገኘ ያረፉት ቤንጉሪዮን አውሮፕላን ማረፊያ ነውና ይሄ ደግሞ በተደጋጋሚ የሁቲ ጥቃት ሲፈጸምበት እንደነበር ይታወቃልና እንዴት ቢተማመኑ ነው እዛ ለማረት ያስቡት? በዛሬው ዕለት ምንም አይነት በተፈጠረ የጸጥታ ችግር የለም። ወደ ቤንጉሪዮን የተተኮሰ ነገር የለም። ተፈቶ ነበረ። ምናልባት እንግዲህ ከዚህ በፊት ታስታውስ ከሆነ አሜሪካና ሀውቲ ስምምነት አላቸው በቀይ ባህር የሚያልፉ ጥቃት ላለመፈጸም ምናምን ያንን አክብረው ሊሆኑ ይችላል ብዬ አስባለሁ። ነገር ግን ምንድነው ይሄ አለመግባባቱ ፍልስጤም ብቻ አይደለም ያለው፣ ታፍኖ ነው እንጂ እስራኤልም ውስጥ አለ። ታስታውስ ከሆነ ቀኝ አክራሪው የደህንነትና አንዱ ደግሞ የፋይናንስ ሚኒስትር ናቸው ሁለቱ። በእስረኞቻችንና ሬሳውን እናስገባ እንጂ ማጽዳት አለብን የሚል አቋም አላቸው አሁንም እና አሁን ከዚህ በኋላ ምናልባት የኔታንያሁ መንግስት ይፈተናል ተብሎ ይጠበቃል። የእስራኤል ህልውና መቼም ከእግዚአብሔር በታች እኔ እንደማምነው የአሜሪካን ትልቁ ድጋፍ ነው ብዬ ነው ማምነው እና አሁን እነዚህ ሰዎች ከአሜሪካ እውቅና ውጪ እርምጃ ቢወስዱ ኃላፊነቱን ይቀበላሉ ወይስ እንዴት ነው? ከባድ ሀሳብ ስለሆነ ብዬ ነው። አይ እንግዲህ ምንድን ነው መሰለው ሁልጊዜ ከዚህ በፊትም ታውቃለህ ለ40 ቀናት ነው ለ60 ቀናት ተኩስ አቁም በተደረገ ጊዜ እነዚህ ቀኝ አክራሪዎቹ የይሁዲን ፓርቲ የሚመሩት አልተቀበሉም ነበረ። በዛ ወቅት እንደውም ስልጣናቸውን ለቀው እስከ መውጣት ደረጃ እና የኔታንያሁ መንግስት የመተማመኛ ድምፅ ሁሉ ወደ መተማመኛ ድምፅ ለመሄድ ሁሉ ተገዶ እንደነበረ እና በኋላ አግባብተዋቸው ጦርነቱ እንደሚቀጥል ተነጋግረው ነው የተመለሱት። ምክንያቱም እነሱ አሁን እነዚህ ትልልቅ ሰፈራዎችን በእነዚህ በጋዛ በቤካ ሸለቆ በምዕራብ ዳርቻ በምናምን አስበውታል እና ይህንን ያቆማሉ ማለት አይቻልም። እኔ ካቆሙ በጣም ደስ የሚለው ግን ዶናልድ ትራምፕ በመተማመን ነው እየተናገሩ ያሉት። ከዚህ በኋላ በጋዛና በእስራኤል መካከል ፍጹም አይነት ጦርነት አይኖርም ነው ያሉት። በዛሬው ንግግራቸውም ፈጽሞ ፒስ ሆኗል፣ ሰላም ሆኗል። ቀጣዩን ደግሞ ያለውን ጉዳይ በሂደት እየተነጋገርን የምንፈታው ይሆናል የሚል ነገር ነው እየተነጋገሩት እና እንግዲህ እሳቸው የ4 ሰዓት ቆይታ ነው ያደረጉት በእስራኤል። ከ4 ሰዓት ቆይታ በኋላ ወደ ግብጽ ነው ያመሩት። በግብጽ ፕሬዚደንት አልሲሲ ሞቅ ያለ አቀባበል አድርገውላቸዋል። በሻርም አል ሼክ አብረው ውይይት አድርገዋል
በውይይቱ ላይ የዚህ የመካከለኛው ምስራቅ ችግር ጉዳይ፣ ሌሎችንም ነገሮች አንስተዋል። በእርግጥ ግብጽ ልትደሰት ይገባታል ማለት ምንድን ነው? እሳቸውም ጠቆም አድርገዋል በግብጽ ላይ የመጣውን አደጋ እንዳስቀሩ ከእስራኤል ጋር የነበረውን ፍጥጫ ወደ ጦርነት የሚያመራ ነበረ። ይህ ብቻ አይደለም። ዛሬ ራሱ አየር ክልሏን ከሩሲያ በተገዛችው የአየር መከላከያ አየር ክልሏን ሁሉ በጥንቃቄ ስጠብቅ ነበረ። ምክንያቱም ሀውቲን ልታምነው አትችልም። ድንገት በድሮን ጥቃት እንዳይፈጽም ስጋትም ነበራቸው። ያው ቀጠና የስጋት ቀጠና ስለሆነ ነው። ግን ገብተው ንግግር ተናግረዋል። ይህንንም እንግዲህ በነገው ዕለት ምንድን ነው ያለው ነገር የሚለውንም አሰባስበን የምንመጣ ይሆናል። ነገር ግን በነገው ዕለት ከ20 አገሮች የፈረንሳይ፣ እንግሊዝ፣ ጀርመን፣ ስፔን የስፔን መሪዎች እና የአረብ ሊግ መሪዎች 20 አገር መሪዎች የሚገኙበት የሰላም ኮንፈረንስ ይደረጋል። ፒስ ኮንፈረንስ ይደረጋል። በዚህ ኮንፈረንስ ላይ በዘላቂ ሁኔታ ጋዛን መልሶ የመገንባት ውይይት ይደረጋል። በመካከለኛው ምስራቅ ያለውን ዘላቂ ሰላም ለማረጋገጥ ውይይት ይደረጋል ተብሎ ይጠበቃል። እንግዲህ ምናልባትም የሐማስ ትጥቅ መፍታት እስካሁን በዚህ ውስጥ አልተነሳም። ሐማስ እስካሁንም በትጥቁ ላይ ነው ያለው። እንደውም አሁን በዚህ በፒስ እንትኑ ላይ አንዱ ተሳታፊ ሐማስ ነው። ሁለተኛው እስራኤልም ትገኛለች። ተደራዳሪዎችም ይገኛሉ። እነዚህ ሁኔታዎች ምንድን ነው የሚያመለክቱት? እንግዲህ በቀጣይ የምንመለከታቸው ይሆናል። አሁን በእርግጥ እንደ መጽሐፍ ቅዱስ ካየነው ለተወሰነ ጊዜ ምናልባት አንዳንዶች የሚሉትን ላስቀምጥልህ። አንዳንድ የፖለቲካ ተንታኞች ምናልባትም የፎይታ ጊዜ መቅደሱን ለመገንባትና እስራኤል ካህናቶቹና እነዚህ ረቢዎቹ መሲሁን ለመቀበል የሚያደርጉትን ዝግጅት ለማጧጣፍ ይህ ጊዜ ምቹ ሊሆንላቸው ይችላል። ምናልባትም በድርድሩ መካከል ከዚህ በፊት የነበራቸውን ስምምነት ወደ አላስካ ሞስክ መጠጋት እንደማይቻል ታውቃለህ እና ያንን በስምምነት ቴምፕሉ የሚገነባበት ሁኔታ ይፈጠራል ተብሎ ይታሰባል። ምክንያቱም ትልቁም ዓላማቸው የዶናልድ ትራምፕ እና የናትንያሁ ትልቁ ዓላማቸው ግፊትም እየደረጉባቸው ያሉት የአይሁድ መምህራኖች መቅደሱን እንዲሰሩ ነው። ስለዚህ የመቅደሱ መሰራት ምናልባት በዚህ ሂደት ውስጥ በዚህ ፒስ በተባለበት ሂደት ውስጥ ሊከናወን ይችላል የሚል እና ሐሰተኛውን ክርስቶስ ሐሳዊ መሲሁን ለመቀበል የሚደረጉ ዝግጅቶች የሚጠናቀቁበት ጊዜ ሊሆን ይችላል የሚል ከፍተኛ የሆነ አናላሲስ አለ፣ ትንታኔ አለ። እንደው ካነሳኸው ላይ ቀር ወደፊት መቼም በዚህ ጉዳይ ላይ ሰፋ ያለ ትንታኔ ይዘን እንመጣለን ብዬ አምናለሁ። አንዳንዶች በተለይ በአሜሪካን ሀገር ያሉ ስኮላሮች፣ የቴዎሎጂ ስኮላሮች፣ አንዳንድ ደግሞ ሰዎችም የሚያነሱትም ጉዳይ አለ። በተለይ እዚህ ዳንኤል መጽሐፍን ዋቢ በማድረግ ሰላሙን ቃል ኪዳን የሚያደርገው የሚለውን እንግዲህ ወደዚህኛው እያመጡት ነውና ይሄ ነገር እንዴት ነው ሂደቱ የሚል ጥያቄም ወይ ደግሞ እንትንም እየጫረ ስለሆነ ምናልባት እንግዲህ አንተም በዚህ ጉዳይ ላይ ምንድነው ተዘጋጅተህበት ትመጣለህ ብዬ አምናለሁ። ምናልባት እንደው ምልከታ ካለ መልእክትም ካለ። ዶናልድ ትራምፕ ይሆናል ብዬ አላስብም። የነ ዶናልድ ትራምፕ እና የናትንያሁ እቅድ ምናልባት መቅደሱን እስከ ማስገንባት ድረስ ሊሆን ብቻ ይችላል። ለምሳሌ ከበስተኋላ ያለ አንድ ግለሰብም አለ። ብዙ አሁን በጣም ማህበራዊ ሚዲያውንም እየሸፈነም ያለም ነገር ስለሆነ ብዬ አሁን ለምሳሌ ኢራን በዚህ ጉባኤ ላይ ተጋብዛ ነበረ። ዶናልድ ትራምፕ ጥሪ ያርገውላቸዋል። ኢራን ግን ከአመፀኞች ጋር አልቀመጥም ብላ እንደማትመጣ አስታውቃለች። እንደማትገኝ በዚህ ስብሰባ አስታውቃለች። አሁን ማምሻውን ያስታወቀችው። እንግዲህ ስብሰባው ነገ ይጀምራል።
ነገ ወይ ሌሊቱን ሊጀምር ይችላል። ምክንያቱም ከ20 ሀገራት የተውጣጡ መሪዎች ገብተዋል። እዛ መሪዎቹ ገብተዋል። ሻርም ሼክ መዝናኛ ስፍራ ላይ ከፍተኛ አቀባበል ተደርጎላቸዋል። እና ምን ልል ፈልጌ ነው፣ ጥሩ ነው ሰላም መሆኑ በአንድ አቅጣጫ ጥሩ ነው። ግን እንዴት ነው መጽሐፍ ቅዱስ የሚለውን ደግሞ በደንብ ማየት ያስፈልጋል። ምክንያቱም መዘናጋትም አያስፈልግም። አሁን የእነዚህ ሰዎች ተልእኮ አንዳንድ ጊዜ አመቻች ያለ። ለምሳሌ አሁን ኢየሱስ ክርስቶስ ከመገለጡ በፊት ማን ነው? ዮሐንስ ነው የተገለጠው። ዮሐንስ ተገልጦ መንገድን ጠረገ። ልክ ነው። መንገድ ከጠረገ በኋላ ነው ኢየሱስ የተገለጠው። እነዚህ መንገድ ጠራጊዎች ሊሆኑ ይችላሉ፣ አዘጋጆች ሊሆኑ ይችላሉ። ለምን በከፍተኛ ሁኔታ ዶናልድ ትራምፕ ስለ መቅደሱ መሰራት ኮንሰርን ይዟቸው የሚናገሩ ሰው ናቸው በተለያየ ጊዜ። ኔታንያሁም ተልእኮ ይሄ ነው፣ ከልጅነት ጀምሮ የተሰጠ ተልእኮ ይሄ ነው ብለው በግልጽ በአደባባይ የተናገሩት ጉዳይ ነው። ምናልባትም ደግሞ ከበስተጀርባ ያለውን ሴራ አናውቅም። ምናልባት እዚህ ሁኔታ ውስጥ ካስገቡት በኋላ ሐማስን በሆነ ሁኔታ ተጥቁን እንትን ብለውት ጋዛ ሙሉ ለሙሉ ደግሞ የሚያስተዳድሩበት ሁኔታ ይፈጠራል። ምክንያቱም አሁን ቶኒ ብሌር ነበር ጋዛን የሚያስተዳድሩትን እንዲመራ የተፈለገው። ሐማስ ግን እስካሁንም በዚህ ጉዳይ ላይ ከፍተኛ የሆነውን ተቃውሞ እያሰማ ነው ያለው። አልተቀበለም። እንግዲህ ይሄ የነገው ደግሞ የሰላም ውይይት ምንድን ነው የሚያመጣው የሚለውን ነገር ይዘን እንመጣለን። መጠበቅ ያስፈልጋል። ሌሎችም አሉ። እንደውም በተለይም ሌሎችም አካባቢዎች ጦርነቶች የፈነዱባቸው ቦታዎች አሉ። እነዚህም ዓለም በቃ የተረጋጋች ሁኔታ አይደለችም ያለችው። በነገው ዕለት እንግዲህ የተለያዩ ነገሮችን ይህም የስብሰባ ውጤት ምናልባት በጊዜ ከተጠናቀቀ በጊዜ ያለው መረጃ ይዘን እንመጣለን። ካልሆነ ምሽትም ላይ ይዘን እንመጣለን። ካልሆነም ደግሞ እንግዲህ በማግስቱም ቢሆነው ይዘን እንመጣለን። በንጋታው እንደዛ እናደርጋለን። ምክንያቱም ወሳኝ ነው። እነዚህ ሀገሮች ከአውሮፓ፣ ከኤዥያ፣ ከሚድል ኢስት የተሰባሰቡ ሀገሮች ናቸው እና ምንድን ነው የሚመክሩት የሚለው ነገር ዓለምን ሁሉ ጥያቄ ውስጥ የከተተ ነው። ምክንያቱም እንዲህ አይነት አጀንዳ ይኖራል ተብሎ አልታሰበም። እውነት ነው። እና ይሄ በዶናልድ ትራምፕ የተዘጋጀ ነው። ምናልባትም አብርሃም ኮርን ለማስቀጠል ይሁን ከነዚህ አረብ ሀገሮች ጋር የሚያደርጉት ስምምነት። ምክንያቱም ስለ ኳታር የተናገሩት ዶናልድ ትራምፕ ኳታር ባትኖር ይሄ ድርድር ሊሳካ አይችልም ነበረ። ኳታር ላደረገችው ታላቅ ጥረትና ትዕግስት ሳናመሰግናት አናልፍም ብለዋል። እና እንግዲህ እስቲ የምንመለከተው ይሆናል። መልካም። እና ያው ቤተ ክርስቲያን ግን ነቅታ መዘጋጀት አለባት። ዘመንና ጊዜን እየመረመረች ሁኔታዎችን እያየች መዘጋጀት አለባት እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን በፈቀዳችሁትና በወደዳችሁት መጠን ደግፉ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ለዛሬ ምሽት ያለኝ የሰበር መረጃ ይሄ ነው። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ የዓለማችን መገናኛ ብዙሃንን ሰቅዞ የያዘን መረጃ በመንፈሳዊ ትንታኔ አልብሰ ለአድማጮች ግልጽ እንዲሆን ስላደረከው ነገር እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ጌታ ኢየሱስ የተናገራቸው እያንዳንዱ የትንቢት ቃል እግር በእግር ቃል በቃል በመፈጸም ላይ እየተገኘ ነውና የኛ ደግሞ በአቋማችን መጽናትና እንደገና ደግሞ መቅረዞቻችንን በዘይት በመሙላት የመዘጋጀታችን ነገር በጣም በጣም ሊታሰብበት ይገባል የሚል መልእክት ለማስተላለፍ እንወዳለን። እንግዲህ ፓስተር እንዳለው ነገ በነገው ዕለት እየተከናወነ ያለውን ነገር እየተከታተልን ለእናንተ መረጃዎችን እናቀብላለን ማለት ነው። ስለዚህ የእግዚአብሔር ስም የተባረከ ይሁን። ስለ ዛሬው ቀን፣ ስለ ዛሬው ምሽት፣ ስለ መጣው መረጃና መልእክት እግዚአብሔር እናመሰግናለን። በነገው ዕለት እንግዲህ እስከምንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ
ሰላም ለእናንተ ይሁን።